ብዙዎቻችሁ ሰፕሊመንቶችን ለመግዛት ቫይታሚኖችን ለመግዛት ብዙ ብሮችን ታወጣላችሁ። ለምሳሌ ቫይታሚን ዲ ለመግዛት፣ ማግኒዥየምን ለመግዛት፣ ዚንክን ለመግዛት፣ የአሳ ዘይትን ለመግዛት በጣም ብዙ ብሮችን ታወጣላችሁ። ነገር ግን ስቲል ምን ይላችኋል? ይደክማችኋል፣ ጸጉራችሁ ይረግፋል፣ እንቅልፋችሁን እያጣችሁ ነው ያላችሁ። የተለያዩ ችግሮችም አሉባችሁ። እናንተ እነዛ ችግሮች ይጠፉልኛል ብላችሁ የገዛችሁት ሰፕሊመንት ያንን ችግር አይቀርፍላችሁም። ይሄ ለምንድን ነው የሚለውን እንመለከታለን። እነዚህን ሰፕሊመንቶች በሐኪም ታዞላችሁ ስትወስዱ ልትሳሳቷቸው ስህተቶች አሉ። እነዚህ ስህተቶች ምንድን ናቸው? በምን አይነት መንገድ ነው እነዚህን ስህተቶች ማስተካከል የምችሉት የሚለውን በዛሬው ቪዲዮ እንመለከታለን። እንኳን ወደ ቻናሌ በድጋሚ መጣችሁ። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በጣም ጥሩ መረጃዎችንም ታገኛላችሁ። ዛሬ የምንመለከተው ምንድን ነው? የተለያዩ ሰዎች የደከማቸው እንቅልፍ እያጡ ጸጉራቸው እየረገፈ የተለያዩ ሰፕሊመንቶችን የተለያዩ ቫይታሚኖችን ይጠቀማሉ። እነዚህም ቫይታሚኖች በሐኪም ታዞላቸው ሊሆን ይችላል የሚወስዱት። ያንን በሐኪም የታዘዘላቸውን ቫይታሚኖች እነዚህን ሰፕሊመንቶች በስርዓቱ መውሰድ ስላልቻሉ የተለያዩ ጉዳቶች ይደርስባቸዋል። እንቅልፋቸውን በስርዓት እንዳይተኙ ያረጋቸዋል። ሌሎችም ጉዳቶች አሉ። እነዚህ ቫይታሚኖች እነዚህ ሰፕሊመንቶች በምን አይነት መንገድ ነው መወሰድ ያለባቸው? እናንተ የምትሰሯቸው ስህተቶች ምንድን ናቸው የሚሉትን በስፋት እንመለከታለን። 7 አይነት ስህተቶች አሉ። እነሱን ነው ዛሬ የምንመለከተው። የመጀመሪያው ስህተት ምንድን ነው? ሰፕሊመንቶችን ወይም እነዚህ ቫይታሚኖችን ምግብን ይተካል ብለን በራሳችን ገዝተን መጠቀም ነው። ምግብን እነዚህ ሰፕሊመንቶች እነዚህ ቫይታሚኖች አይተኩም። እነዚህ እነዚህ ቫይታሚኖች ምንድን ነው የሚያደርጉት? ምግብን ነው የሚያግዙት እንጂ ምግብን አይተኩም። ለምሳሌ እንመልከት። የቤታችሁ ጣሪያ እያፈሰሰ ነው ያለው። የቤታችሁ ጣሪያ እያፈሰሰ እናንተ የሚፈሰውን ውሃ ለመደቀን የተለያዩ ሳፋዎችን፣ የተለያዩ ማስታጠቢያዎችን፣ የተለያዩ ነገሮችን እየተጠቀማችሁ ያንን ውሃ የሚፈሰውን ብቻ ምን ትላላችሁ? ታስወግዳላችሁ። ነገር ግን ዋነኛ ችግሩ ምን ላይ ነው ያለው? ጣራው ላይ ነው ያለው። ይሄም ከምን ጋር ይመሳሰላል? ብዙ ሰዎች ሰፕሊመንቶችን የተለያዩ ችግሮች እያለባቸው ሐኪም ሳያማክሩ በራሳቸው እነዛ ችግሮች ምንድን ናቸው ተብሎ ትክክለኛው ችግር ሳይታወቅ ሰፕሊመንቶችን ብቻ ገዝቶ ይጠቀማሉ። ለምሳሌ አንድ ሰው እንቅልፍ አጥቶ ሊሆን ይችላል። እንቅልፍ ያሳጣው ስር የሰደደ ህመም ሊሆን ይችላል። ነገር ግን እንቅልፍን ለመተካት እንቅልፍን ያግዘኛል ብሎ ማግኒዥየምን ብቻ መጠቀም የራሱ የሆነ ምን አለው? ጉዳት አለው። ምክንያቱም ለምንድን ነው? ዋነኛ ችግሩ ስላልታወቀ ማለት ነው። ዋነኛ ችግሩ የአንድ ነገር ከታወቀ ብቻ ነው እነዛ ሰፕሊመንቶች ሊሰሩ የሚችሉ። ብዙዎቻችን ግን እንደዛ አይደለንም። ምንድነው የምናደርገው? ስር የሰደደው ችግር እያለ ከላይ የሚታየውን ከላይ ቅድምን ብያቸዋለሁ የሚያንጠባጥበውን ውሃ ብቻ ለማስወገድ ነው ምንጥረው። ትክክለኛ ችግሩ ግን እሱ አይደለም። ስለዚህ እናንተ ምንድነው ማድረግ ያለባችሁ? የሆነ ችግር ካለባችሁ የተደጋገመ ከሆነ ሐኪምን ማማከር። ከዛም በኋላ ነው ሰፕሊመንቶችንም ሐኪም ከፈቀደላችሁ ሐኪም ውሰዱ፣ ይሄ ችግር በሰፕሊመንት ይፈታል ካላችሁ ነው መውሰድ ያለባችሁ። እናንተ ግን ዝም ብላችሁ እዚህም እዛም በምታገኙት ሰፕሊመንት ያንን ችግር እየደበቃችሁት በስተመጨረሻ የከፋ የጤና እክል ይገጥማችኋል። ይሄ የመጀመሪያው ስህተት ነው። ምን ማድረግ? ምግብን ይተካል ብሎ ሰፕሊመንትን ማመን ማለት ነው። ምን ማድረግ? የሆነ ችግር ኖሮባችሁ ያንን ችግር ይፈታልኛል ያ ሰፕሊመንት ብሎ ማመን ማለት ነው። ይሄ የመጀመሪያው ችግር ነው። ሁለተኛው ችግር ምንድን ነው? ቫይታሚኖችን ከምን ምግብ ጋር መውሰድ እንዳለብን አለማወቅ። ቫይታሚኖች ወተር ሶሉብል ቫይታሚን የምንላቸው አሉ፣ ፋት ሶሉብል ቫይታሚን የምንላቸው አሉ። ፋት ሶሉብል ቫይታሚን ከምንላቸው ውስጥ ቫይታሚን ኤ አለ፣ ቫይታሚን ዲ አለ፣ ቫይታሚን ኢ አለ፣ ቫይታሚን ኬ አለ። እነዚህ ፋት ሶሉብል ወይም በስብ የሚሟሙ ቫይታሚኖች ናቸው። እነዚህም በስብ የሚሟሙ ቫይታሚኖች እናንተ ከእንቅልፋችሁ እንደተነሳችሁ ለምሳሌ እንበልና ቫይታሚን ዲን በባዶ ሆዳችሁ ወሰዳችሁ ማለት አንደኛ ምንም ጥቅም አይሰጣችሁ። ለምን? ወደ አንጀታችሁ በስርዓቱ ስለማይመጠጥ ማለት ነው። የሚመጠጥን በጣም በትንሽ መጠን ነው የሚመጠጠው። ይሄ ደግሞ የሚፈለገውን ግብ አይመታም። ስለዚህ ቫይታሚኖችን ስትወስዱ የትኛው ቫይታሚን ነው ከስብ ጋር የሚሟሟው፣ የትኛው ቫይታሚን ነው ከውሃ ጋር የሚሟሟው የሚለውን ነገር ማወቅ መቻል አለባችሁ። ለምሳሌ እንበልና ቫይታሚን ዲን እየወሰዳችሁ ነው። ቫይታሚን ዲን ከስብነት ይዘት የሌላቸው ምግቦች ጋር እየወሰዳችሁ ውጤት መጠበቅ እሱ ሌላ ነገር ነው እና ቫይታሚን ዲን ስትወስዱ የስብነት ይዘት ካላቸው ምግቦች ጋር ነው መወሰድ ያለበት። ቫይታሚን ዲ ብቻ ሳይሆን ፋት ሶሉብል ቫይታሚን የምንላቸውን ቫይታሚን ኤ ሊሆን ይችላል፣ ቫይታሚን ኢ ሊሆን ይችላል። ቫይታሚን ኬን ስትወስዱ ፋት ሶሉብል ቫይታሚኖች ስለሆኑ ምን መደረግ አለበት? ስብነት ይዘት ያላቸው ምግቦች ጋር መመገብ አለባችሁ ማለት ነው። ለምሳሌ የስብነት ይዘት ያላቸው ምግቦች እነማን ናቸው? አቮካዶ ሊሆን ይችላል፣ ኦሊቭ ኦይል ሊሆን ይችላል፣ እርጎ ሊሆን ይችላል፣ ስጋ ሊሆን ይችላል፣ እንቁላል ሊሆን ይችላል፣ ተልባ ሊሆን ይችላል። እነዚህን ምግቦች ከተመገባችሁ በኋላ እነዚህን የፋት ሶሉብል ቫይታሚን እንላቸውን መዋጥ ያለባችሁ ወይም መውሰድ ያለባችሁ ማለት ነው። ይሄ ሁለተኛው ስህተት ነው። ሶስተኛው ችግር ምንድነው? የተለያዩ ሰፕሊመንቶችን፣ የተለያዩ ቫይታሚኖችን፣ የተለያዩ ሚኔራሎችን አንድ ጋር መውሰድ ነው።
ይሄ ከፍተኛ የሆነ ጉዳትን ያስከትላል። በተለይ ደግሞ በከፍተኛ መጠን እነዚህን ሰፕሊመንቶች ስትወስዱ ለምሳሌ ዚንክ ሊሆን ይችላል፣ አይረን ሊሆን ይችላል፣ ማግኒዥየም ሊሆን ይችላል፣ ካልሽየም ሊሆን ይችላል። እነዚህን አንድ ላይ መውሰድ ወይም በከፍተኛ መጠን መውሰድ ጤና ላይ ከፍተኛ የሚያመጣው ጉዳት አለ። ስለዚህ ምንድነው ማድረግ ያለባችሁ? አይረንና ዚንክ የምትወስዱ ከሆነ ሰዓቱ መራራቅ መቻል አለበት። በትንሹ የ2 ሰዓት ጋፕ መኖር አለበት ወይም የ2 ሰዓት ልዩነት መኖር አለበት። ሌላኛው ነገር ደግሞ ሁለቱንም አንድ ላይ ወሰዳችሁት ማለት ምን ማለት ነው? አንዱ የአንዱን ተግባር ስለሚያስተጓጉል ያ የተስተጓጎለው ተግባር ደግሞ የምንፈልገውን የጤና ችግር ስለማያክምልን ምን ውስጥ እንገባለን ማለት ነው? ከፍተኛ የሆነ የጤና ጉዳት ውስጥ እንገባለን። አይረን ለምንድን ነው የምንወስደው? የደም ማነስ ሲኖር አይረን እንወስዳለን። ዚንክ ደግሞ የተለያዩ ችግሮች ሲኖሩ እንወስዳለን። ስለዚህ እናንተ አይረንና ማግኒዥየሙን አንድ ላይ ወስዳችሁት የደም ማነሳችሁን ማከም አትችሉ፣ ዚንኩም የተሰጠበትን ተግባር መከወን አይችልም ማለት ነው። ስለዚህ በትንሹ የ2 ሰዓት ልዩነት መኖር መቻል አለበት ማለት ነው። ሌላኛው ካልሽየም እና አይረን የምትወስዱ ሰዎች ካልሽየም የአጥንት መሳሳት ኖሮባችሁ ወይም የቫይታሚን ዲ እጥረት ኖሮባችሁ ካልሽየም እየወሰዳችሁ ነው። በሌላ ጎኑ ደግሞ የደም ማነስ ኖሮባችሁ አይረን እየወሰዳችሁ ነው። ሁለቱንም አንድ ላይ በምትወስዱበት ሰዓት ላይ ካልሽየሙ የአይረኑን አብዞርፕሽን ያስተጓጉላል ወይም ወደ አንጀት የመመጠጥ ሁኔታውን ስለሚያስተጓጉል ምን ያደርጋል? የምንፈልገውን ተግባር እንዳንከውን ያደርገናል ማለት ነው። ስለዚህ ካልሽየም እና አይረን የምትወስዱ ሰዎች በትንሹ የ2 ሰዓት ጋፕ ሊኖር ይገባል ማለት ነው። ሌላኛው ብዙዎቻችን የምንወስደው በጣም ብዙ ሰዎች ለእንቅልፍ ብለው ጡንቻችንን እያመመን ነው ብሎ የሚወስዱት ሰፕሊመንት ነው። ይሄ ምንድነው? ማግኒዥየም። ማግኒዥየምን ከተለያዩ መድኃኒቶች ጋር መውሰድ የነዛን የመድኃኒቶች ተግባር ያስተጓጉላል። ለምሳሌ ሲፕሮፍሎክሳሲሊን የምትወስዱ ሰዎች፣ ዶክሲሳይክሊን የምትወስዱ ሰዎች፣ የታይሮይድ መድኃኒት አለ ሊቮታይሮክሲን የሚባለው መድኃኒት የምትወስዱ ሰዎች፣ ለአጥንት መሳሳት የሚሰጡ መድኃኒቶችን የምትወስዱ ሰዎች ሰፕሊመንቱን ማግኒዥየምን እና እነዚህን መድኃኒቶች አንድ ላይ ስትወስዱ የነዚህን መድኃኒት ኢፊካሲ ምን ያደርጋችሁ ትመጣላችሁ፣ እየቀነሳችሁ ትመጣላችሁ ማለት ነው። ስለዚህ ምንድነው መደረግ ያለበት? እነዚህን መድኃኒት ከወሰዳችሁ በኋላ ማግኒዥየሙ በትንሹ 2 ሰዓት በኋላ ነው መውሰድ ያለባችሁ ወይም ከ6 ሰዓት በኋላ ነው መውሰድ ያለባችሁ። ያለበለዚያ ግን የሚፈለገውን ተግባር መከወን አትችሉም፣ የሚፈለገውን ውጤት ማምጣት አትችሉም ማለት ነው። አራተኛው ስህተት ምንድነው? ተፈጥሯዊ ነገሮች ሁላ ጤናማ ናቸው ብሎ ማሰብ ነው። ተፈጥሯዊ ነገሮች ሁላ ጤናማ አይደሉም። ለአንዱ የሚጠቅም ተፈጥሯዊ ነገር ለሌላው ላይጠቅም ይችላል። ለአንዱ የሚጠቅመው ተፈጥሯዊ ነገር ሌላው ላይ ጉዳት ሊያመጣ ይችላል። ስለዚህ ሁሉም ተፈጥሯዊ ነገሮች ጤናማ አይደሉም። ሁሉም ተፈጥሯዊ ነገሮች ምንም አይነት ጉዳት የላቸውም ብሎ ማሰብ ስህተት ነው። ምክንያቱም የየራሳቸው የሆነ ጉዳት ስላላቸው ማለት ነው። ለምሳሌ አንድ ሰው ነጭ ሽንኩርትን ከመጠን በላይ ሊመገብ ይችላል። እሱ ምንን ያስከትላል? የጨጓራ ላይ ህመምን ያስከትላል አይደለ? ሌላኛው ነገር ደግሞ እርድን ከመጠን በላይ መጠቀምም የራሱ የሆነ ጉዳት አለው። ለምሳሌ እርድን ከመጠን በላይ የሚጠቀሙ ሰዎች የደም ማቅጠኛ የሚወስዱ ሰዎች ቢሆኑ እሱ ምን ያደርጋል? የራሱ የሆነ ጉዳት ያመጣል ማለት ነው። ስለዚህ ሁሉም ተፈጥሯዊ ነገሮች ምን አይደሉም? ጤናማ አይደሉም። ሁሉም ተፈጥሯዊ ነገሮች የራሳቸው የሆነ ጉዳት አላቸው ማለት ነው። ስለዚህ እሱ ጋር ጥንቃቄ ልናረግ ይገባል ማለት ነው። ለምሳሌ አንዳንድ ሰዎች ጉበትን በየቀኑ የሚመገቡ ሰዎች አሉ። ጉበት የቫይታሚን ኤ መጠኑ በጣም ከፍተኛ ነው፣ ጤናማ ነው ብለን ነው የምናስበው። ነገር ግን ቫይታሚን ኤ ሰውነታችን ውስጥ እየበዛ ሲመጣ የሚያመጣው ጉዳት አለ። ለምሳሌ ጉበትን ነፍሰ ጡር ሴት እንድትመገብ አይመከርም። ለምን? የቫይታሚን ኤ መጠኑ ከፍተኛ ስለሆነ ጽንሱ ላይ የሚያመጣው ጉዳት አለ ተብሎ ስለሚታሰብ ማለት ነው። የተለያዩ ጥናቶችም ያንን ስለሚያመላክቱ ማለት ነው። ስለዚህ ተፈጥሯዊ ነገሮች ሁላ ምን አይደሉም? ጤናማ አይደሉም። ተፈጥሯዊ ነገሮች ሁላ የራሳቸው የሆነ ጉዳትን ያስከትላሉ ማለት ነው። አምስተኛው በጣም ብዙ ሰዎች የሚሰሩት ስህተት ምንድነው? ምርመራዎችን ሳታረጉ የተለያዩ ቫይታሚኖችን መውሰድ ነው። ሶሻል ሚዲያ ላይ በሰማ ነው። ለምሳሌ ይደክምሻል፣ ይደክምካል፣ አይረን ውሰድ፣ ፀጉርሽ ይረግፋል ወይም ፀጉርክ ይረግፋል፣ ዚንክ ውሰድ፣ የድባቴ ስሜት ውስጥ ነው ያለኸው፣ ቫይታሚን ዲ ውሰድ፣ የድባቴ ስሜት ውስጥ ነው ያለሽው፣ ቫይታሚን ዲ ውሰጂ ተብለሽ እየወሰድሽ ሊሆን ይችላል። የተለያዩ ህመሞች ተመሳሳይ ምልክት ይኖራቸዋል። ነገር ግን እናንተ አንዷን ምልክት ብቻ ስላያችሁ የሆነ ሰፕሊመንትን ስትጠቀሙ የራሱ የሆነ ጉዳት አለው። ስለዚህ ምንድነው መደረግ ያለበት? ችግር ካለባችሁ ወደ ሕክምና ተቋም ሄዳችሁ ችግራችሁ ምን እንደሆነ መታየት መመርመር አስፈላጊ ነገር ነው። ያለ ምርመራ የተለያዩ ሰፕሊመንቶችን ዝም ብላችሁ አትጠቀሙ። ለምሳሌ አንድ ሰው ድካም እየተሰማው ከሆነ ድካም የሚሰማሽ የአይረን እጥረት ስላለብሽ ነው፣ ስለዚህ አይረን ውሰጂ ልትባይ ትችያለሽ። ስለዚህ አይረን ብቻ እየወሰድሽ ወይም አይረን ብቻ እየወሰድክ ሌላ ችግር ሊሆን ይችላል ድካሙን ያመጣው የደም ማነስ ሊሆን ይችላል፣ ድካሙን ያመጣው የእንቅልፍ እጦት ሊሆን ይችላል፣ ድካሙን ያመጣው የልብ ህመም ሊሆን ይችላል፣ ድካሙን ያመጣው የኩላሊት ህመም ሊሆን ይችላል፣ ድካሙን ያመጣው የእንቅርት ህመም ሊሆን ይችላል፣ ድካሙን ያመጣው የቲቪ ህመም ሊሆን ይችላል፣ ድካሙን ያመጣው የኤችአይቪ ህመም ሊሆን ይችላል። ስለዚህ ድካም ስላለ ብቻ አይረን መውሰድ ምን አይደለም? ትክክል አይደለም ማለት ነው። ፀጉራችሁ እየረገፈ ያለ ሰዎችም ደግሞ ፀጉር እንዲረግፍ የሚያደርጉ ብዙ ምክንያቶች አሉ፣ አንድ ምክንያት ብቻ አይደለም። ስለዚህ እነዛ ምክንያቶች ምንድናቸው የሚለውን ነገር መጀመሪያ ማወቅ መቻል አለባችሁ። ምን ከመውሰዳችሁ በፊት የተለያዩ ሰፕሊመንቶችን፣ የተለያዩ ቫይታሚኖችን፣ የተለያዩ ሚነራሎችን ከመውሰዳችሁ
ከመውሰዳችሁ በፊት ማለት ነው። የተለያዩ የምንሰራቸው ምርመራዎች አሉ። ለምሳሌ የቫይታሚን ዲ መጠን ምርመራ እንሰራለን። የአይረን ስቴዲ ይሰራል። የፌሪቲን መጠን፣ የቫይታሚን ቢ12 መጠን ይሰራል። የፎሌት መጠን ይሰራል። እነዚህ ምርመራ የሚያስፈልግባቸው ሁኔታዎች አሉ። መቼ የሆነ ህመም በሚኖርበት ሰዓት ላይ ሐኪም እነዚህ ምርመራዎች ያስፈልጋል በሚልበት ሰዓት ላይ ማለት ነው። ስለዚህ እናንተ ምንም አይነት ምርመራውን ሳታረጉ የተለያዩ ሰፕሊመንቶችን፣ የተለያዩ ሚኒራሎችን፣ የተለያዩ ቫይታሚኖችን ዝም ብላችሁ አትውሰዱ። ስድስተኛው የተሳሳተው ነገር ምንድነው? የተለያዩ ሰፕሊመንቶችን፣ የተለያዩ ቫይታሚኖችን፣ የተለያዩ ሚኒራሎችን እየወሰዳችሁ በአንድ ሌሊት ለውጥ መጠበቅ ነው። ይሄ የተለያዩ ካምፓኒዎች የሚሰጧችሁ ምንድነው? ፕሮሚስ ነው ወይም የሚገቡላችሁ ቃል ነው። እነዚህን ነገሮች ከወሰዳችሁ በአንድ ጀንበር ይሄ ነገር ይመጣል፣ እነዚህ ነገር ከወሰዳችሁ በአንድ ሌሊት ይህን ነገር ታገኛላችሁ የሚሉ ሰዎች አሉ። ኢንዱስትሪውም ያንን ነው የሚገፋፋው። ነገር ግን በአንድ ጀንበር የሚመጣ ምንም አይነት ነገር የለም። ለምሳሌ ክብደት ለመቀነስ ፈልጋችሁ በሁለት ቀን ክብደታችሁን ትቀንሳላችሁ፣ ይሄንን ነገር ተጠቀሙ። በሁለት ቀን ጸጉራችሁ መርገፉን ያቆማል፣ ይሄን ነገር ተጠቀሙ። በሁለት ቀን ውስጥ የድካም ስሜታችሁ ይጠፋል፣ ይሄንን ነገር ተጠቀሙ ትባላላችሁ። እናንተም ያንን አይታችሁ ትጠቀማላችሁ። ነገር ግን ምንም አይነት ለውጥን አትመለከቱም። የተለያዩ ሚኒራሎች፣ የተለያዩ ቫይታሚኖች፣ የተለያዩ ሰፕሊመንቶች በትንሹ ሳምንታትን ይፈልጋሉ። ምን ለማድረግ? ትክክለኛ ተግባራቸውን ለመከወን። ለምሳሌ አንድ ሰው አይረን እየወሰደ ነው ያለው። አይረን የሚወስደው ሰው የተለያዩ ስቴጆች አሉ፣ ምልክቶቹ እስከሚጠፉበት እና የደም ማነሱ እስከሚስተካከልበት ድረስ ያለው ማለት ነው። ስለዚህ ያንን ጊዜ መጠበቅ ግዴታ ነው። በአንድ ጀንበር ምንም አይነት የሚመጣ ነገር የለም። እሺ፣ ስለዚህ ይህንን ስህተታችሁን ማረም መቻል አለባችሁ። የሆነ ነገር ፕሮሚስ ስለተገባ ብቻ ሶሻል ሚዲያ ላይ ስለሰማችሁት ብቻ ዝም ብላችሁ ያነሳችሁ እንዳትጠቀሙ። የሙሉ የሰውነታችሁን ጤንነት ለመጠበቅ እንቅልፋችሁን በስርዓት መተኛት፣ ምግባችሁን ማስተካከል፣ እንቅስቃሴ ማድረግ፣ እነዚህ ነገሮች ማድረግ በጣም አስፈላጊ ነገር ነው። በአንድ ጀንበር የሚመጣ ምንም አይነት ለውጥ ስለሌለ ማለት ነው። ሰባተኛውና የመጨረሻው የምትሰሩ ስህተት ምንድነው? ማያስፈልጋችሁን ቫይታሚኖች፣ የማያስፈልጋችሁን ሚኔራሎች፣ የማያስፈልጋችሁን ሰፕሊመንቶች መጠቀም ነው። እነዚህ ነገሮች ስትጠቀሙ የየራሳቸው የሆኑ የጎንዮሽ ጉዳቶች አሉ። ለምሳሌ አንድ ሰው 5 ቫይታሚኖችን ይጠቀማል፣ 3 ሚኔራሎችን፣ ከዛ የተለያዩ ሰፕሊመንቶችን ይጠቀማል የተለያዩ ችግሮችን ለመፍታት ብሎ። ይሄ ደግሞ የየራሱ የሆነ የጎንዮሽ ጉዳትን ሰውነቱ ላይ ያስከትላል። ስለዚህ ገንዘባችሁን ከማባከን የጎንዮሽ ጉዳትን ከመከላከል አንጻር የማያስፈልጋችሁን ነገር ወደ ሰውነታችሁ ከማስገባት አንጻር ምን ማድረግ አለባችሁ? ይሄንን ተግባራችሁን ማቆም መቻል አለባችሁ። የማያስፈልጋችሁን ነገር ተጠቀማችሁ ማለት ሰውነታችሁ እየተጎዳ ነው የሚመጣው። ዛሬ አይደለም ለውጡን የምትመለከቱት። እያንዳንዱ ቀን የወረወራችሁ ጠጠር ነው የነገ ጤንነታችሁን የሚወስነውና ዛሬ ላይ ምንም ነገር ስላላመጣባችሁ ነገ ምንም አያመጣብኝም ብላችሁ አታስቡ። ነገ ላይ የሚያመጣው የራሱ የሆነ ጉዳት ስላለው ማለት ነው። ስለዚህ በተቻላችሁ አቅም የማያስፈልጋችሁን ቫይታሚን፣ የማያስፈልጋችሁን ሚኔራል፣ የማያስፈልጋችሁን ሰፕሊመንት ዝም ብላችሁ እየገዛችሁ አትጠቀሙ። የየራሱ የሆነ የጎንዮሽ ጉዳት ስላለው ማለት ነው። ከዛ ይልቅ አመጋገባችሁን በደንብ አስተካክሉ። የሰው ልጅ የሚያስፈልገው ምግብ ነው። ምግብ ሲያስፈልገው የሚያስፈልጉት አይነት ምግቦች አሉ። ለምሳሌ ፕሮቲን ያስፈልገዋል፣ ጤናማ ስብ ያስፈልገዋል፣ ሚኔራሎች ያስፈልጉታል አይደለ? ሚኔራሎችን ከተለያዩ ቬጂቴብል ወይም አትክልቶች እናገኛለን፣ ከፍራፍሬዎች እናገኛለን። እሱን ማድረግ ሲገባን አላስፈላጊ የሆኑ ሰፕሊመንቶችን መጠቀም መቻል የለብንም። አላስፈላጊ የሆኑ ሚኔራሎችን፣ አላስፈላጊ የሆነ ቫይታሚኖችን መጠቀም መቻል የለባችሁ ማለት ነው። ሰፕሊመንቶችን እየተጠቀማችሁ ያላችሁ ሰዎች፣ ሚኔራሎችን እየተጠቀማችሁ ያላችሁ ሰዎች፣ የተለያዩ ቫይታሚኖችን እየተጠቀማችሁ ያላችሁ ሰዎች መቼ ነው ወደ ሕክምና ተቋም መሄድ ያለባችሁ? መቼ ነው መሄድ ያለባችሁ? የመጀመሪያው ክብደት መቀነስ ካለ። ክብደት መቀነሱ ግን እናንተ ሳታውቁት ሳትፈልጉት የክብደት መቀነስ ካላችሁ፣ ጸጉራችሁ እየተነቃቀለ መሄድ ከሆነ፣ ከፍተኛ የሆነ ድካም ካለባችሁ፣ ሰውነታችሁ በጣም የሚዝል ከሆነ እና ሌሎችም የሆኑ ምልክቶች ካሉባችሁ በአፋጣኝ ወደ ጤና ተቋም መሄድ መቻል አለባችሁ። ምክንያቱም እነዚህ ነገሮች የከፉ የጤና እክል መገለጫዎች ሊሆኑ ስለሚችሉ ማለት ነው። ነገር ግን እናንተ እነዚህ ችግሮች አሉብኝ፣ ለምሳሌ ከፍተኛ የሆነ ድካም ያለበት ሰው አይ ድካም ያለብኝ አይረን ልውሰድ ብሎ የሚል ከሆነ የኩላሊት ህመም ሊሆን ይችላል፣ የካንሰር ህመም ሊሆን ይችላል፣ ሌሎችም ህመሞች አሉ ከፍተኛ የሆነ ድካምን የሚያስከትሉ። ስለዚህ ድካም የአንድ ነገር መገለጫ ብቻ አይደለም። ጸጉር መነቃቀል የአንድ ነገር መገለጫ ብቻ አይደለም። ስለዚህ እነዚህ ከላይ የጠቀስኳቸው ነገሮች ካሉ በአፋጣኝ ወደ ጤና ተቋም መሄድ መቻል አለባችሁ ማለት ነው። በስተመጨረሻም ሰፕሊመንቶችን፣ ሚኔራሎችን፣ ቫይታሚኖችን ስትወስዱ መጠንቀቅ ያለባችሁ ሰዎች አላችሁ። የመጀመሪያው ነፍሰ ጡር ሴት መጠንቀቅ መቻል አለባት። እድሜያችሁ የገፋ ሰዎች መጠንቀቅ መቻል አለባችሁ። የኩላሊት ህመም ያለባችሁ፣ የጉበት ህመም ያለባችሁ፣ የተለያዩ መድኃኒቶችን የምትወስዱ ሰዎች በጣም ጥንቃቄ ልታደርጉ ይገባል። እነዚህን የምትወስዷቸውን ሰፕሊመንቶች ከእነዚህ መድኃኒቶች ጋር ያላቸው ግንኙነት ምንድን ነው የሚለውን ነገር ልታውቁ ይገባል። ጤናዬ በምን ረገድ ነው ያለው ይህንን ሰፕሊመንት ለመውሰድ፣ ይህንን ቫይታሚን ለመውሰድ፣ ይህንን ሚኔራል ለመውሰድ የሚለውን ልታጤኑ ይገባል ማለት ነው። ዝም ብላችሁ እነዚህን ሚኔራሎች፣ እነዚህን ቫይታሚኖች፣ እነዚህን ሰፕሊመንቶች ዝም ብላችሁ እንዳትወስዱ። በዛሬ ቪዲዮአችን ስለምንድን የተመለከትነው ሰፕሊመንቶችን ስትጠቀሙ፣ ሚኔራልን ስትጠቀሙ፣ ቫይታሚን ስትጠቀሙ
የምትሰሯቸውን ስህተቶች ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማልና ለጓደኞቻችሁ ሼር አድርጉላችሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።